ቅድም ፖለቲካ አንዱ ወዳጄ ስሙን መጥራት አልፈልግም ያው ብልጽግና በአጋጣሚ ሆኖ ደና ሰው አይወጣለት ኢስ ሪሊ ሳድ ሶ ፖለቲካ የዛሬው ነው እንዴት አንድ አመት ይተነበያል ተብሎ ፖለቲካ የ100 አመት ተንበየ የ50 አመት ተንበየ የ20 30 አመት ካልኩሌት አድርገን ነው የምትሰራው አጭር ጊዜ የረጅም ጊዜ ቀዳውጥተ ማለት because ሁሉም የድምር ውጤት ስለሆነ ሶ በሚመጣው አንድ አመት ውስጥ ፋኖ የሚከስም ሳይሆን ፋኖ ከዚህ በኋላ ካልተደራደርከው በስተቀር አታሸንፍ ስትደራደረው ይቆማል መቀለቅ ካልተደራደርከው ልክ እንደ ትግራይ ካልተደራደርከው ግን ኢትዮጵያ ውስጥ ያሉ ያኮረፉ ኃይሎች በሙሉ ማቀፍ የሚችል አንድ ጫካ ተፈጥሯል ፋኖ በረሃ ማለት ነው ሰው ወደ ኤርትራ ነበር አይደል እስካሁን የሚሰደደው ከዚህ በኋላ ፋኖ ለኢትዮጵያውያን ታጋዮች በር ከከፈተ አንድ የሲዳማ ልጅ አመጽ ውስጥ ከገባ ወደ ኤርትራ መሰደድ አያስፈልግም ወደ ሱዳን መሰደድ አያስፈልግም ወደ አማራ ክልል መጥቶ ተደራጅቶ ምን ብሎ ወደ የሚታገልበት አካባቢ በፍጥነት መሄድ ይችላል ስለዚህ ፋኖ የአገሪቷ ላይ የትግል ሜዳ እየፈጠረ ያለ ድርጅት ነው ይሄ ፖለቲካሊ ተጉዟል ኦሬዲ ሪች እያደረገ ነው ማለት ነው ስለዚህ ፋኖ ከመቼውም ጊዜ በላይ እየተጠናከረ እንጂ ሄደው እየተዳከመ አይደለም ድርጅት እየመሰረተ ድርጅቶች እየተወያዩ ትልልቅ እንግዲህ 13 ሰዎችን አይተናል በአፋር በኩል ሌሎች አመራሮች አሉ በጣም ብዙ 10 ምናምን አመራሮች ሊትራሊ አንድ ትልቅ ካቢኔ አንድ የክልላዊ ካቢኔ የሀገራዊ ካቢኔ የሚያክል የሚኒስትሮች ምክር ቤት የሚያክል ኃይል እየተወለደ ብዙ አመራሮች በስራቸው ደግሞ ብዙ ታጋዮች ስለዚህ ሞር ወደ አሸናፊነት እየሄደ ነው ለዚህ ነው አሁን ቀድሞም በወንድማችን የተነሳው ዘመነ ካሴ እግሩ ተቆርጦ ነበር አሁን እግሩ በምንድነው በፍየል ምናምን አደገለት ወደሚል ይሄ ከውሃ የወጣ አይነት ውሸት ውስጥ የተገባው ምንድነው they can promise you ደምሰሰናቸዋል ይሉ ሲታሸንፍ የጅብ ቆዳ አስረው ይሉሃል ይሄ ጠቅላይ ሚኒስትሩን ገልጸውታል በዚህ ያ ማለት ሽንፈትን ላለማመን የሆነ ነገር ላይ ታሳባል ኦኬ አሁን በልጅነታችን ሰው ሊደባደብ ሲል ቆዳ ጫማ ላረኩ ምናምን እንደሚል የተለያየ ምክንያት እንደሚሰጥ ሽንፈታቸውን ላለማመን በጅብ ነው የሚዋጉት በምንም እንዋጋ እነሱ ድሮን አሰልፈዋል እኛ በጅብ ቆዳ እንዋጋ በአንበሳ ቆዳ እንዋጋ ይሄ ዱላውን አቅም ነው የመከላከያ ባይዘው እንደመጨረሻ ለምን አጠናክሬ ማስቀመጥ ፈልገው መከላከያ አማራ ክልል ውስጥ ቀልጧል ያ ማለት በጣም ኮራፕትድ ሆኗል ባይዘው መከላከያ ከፋኖች ገንዘብ ይቀበላል ብዙ የሻለቃ አመራሮች የኮርኔል አመራሮች በኮርኔል ደረጃ ያሉ መስመር ኮማንዶች አማራ ክልል የሚሞቱበት ሪዝን የላቸው ምክንያቱም መንግስት ለድርድር ተዘጋጅቶ የድርድር ኮሚሽን አዘጋጅቶ ለድርድር እየለመነ ሊትራሊ አንድ የመከላከያ ሰራዊት ቢሞት ኪሳራ ነው because ድርድር እንደሚመጣ ያውቃል አሁን የትግራይ ጦርነት በጣም ዲፕሬሽን ውስጥ የከተተው መከላከያ ድርድር ሊኖር ለመሞትኩኝ ነው ሶ ዛሬ ላይ አማራ ክልል ያለው የመከላከያ ሰራዊት ሞቱ ኪሳራ ነው ድርድር እንደሚኖር ኦሬዲ መንግስት አስቀምጧል ቢያንስ ድርድር አይኖርም እየደመሰስከው ነው ብትባል ጠላትን ለማጥፋት ነው ብለህ ትታገላለህ መከላከያ ለምን ይታገላል እስቲ እንደው ሄልዝ የሆነ ጭንቅላት አምጥቶ እናስቀምጥ ኦሬዲ መንግስት ከወራት በኋላ ድርድር ካለ እሺ ብሎ በር ከፍቶ እየጠበቀ ነው ሶ አንድ የመከላከያ ሰራዊት ለዚህ ነገ ድርድር ለሚመጣ መሞቱ is relevant ስለዚህ መከላከያ ሰራዊት ከመሞት ይልቅ አማራ ክልል ላይ ቢዝነስ መስራት ጀመረ አሁን ፋኖች ከተለያየ ቦታ ሲንቀሳቀሱ ሁሉ ቦታ ነፃ ቀጠና ሆኖ አይምሰል አንዳንድ ቦታ ላይ በ10,000 ብር የሚታለፍ ኬላዎች አሉ በ5,000 ብር የሚታለፍ አለ በ50,000 ብር የሚታለፍ ከረንትሊ የመከላከያ አብዛኛው አመራሮች አማራ ክልል መንግስት ካየ ድምጽ ነው የሚቀደው 4 ኪሎና እዛ አካባቢ ደህንነት ቢሮ መንግስት አለ አቅም አለው ጉልበት አለው የሚካድ አይደለም መረጃ ያውቃል የት ስብሰባ እንዳደረጉ ያውቃል በድሮን ካልመታቸው መከላከያ ተጉዞ ሄዶ ያንን ኃይል ማሸነፍ ወይ መምታት አይችልም አቅም የለም ለምሳሌ የተለያዩ የፋኖ አመራሮች ሲሰበሰቡ በስልክ ሲያወሩ መንግስት ይቀዳል መንግስት ይሰማል ምን ያደርጋል እዛ መሬት ላይ ላለ የመከላከያ መሪ ስልክ ይደወልና እዚህ አካባቢ ናቸው ይሄን ተነጋግሯል ምቷቸው ይባላል ያ የመከላከያ ሰራዊት ለፋኖቹ ደውሎ ምንድነው የሚለው ከመንግስት ተደውሎልናል ምቷቸው ተብለናል ወይ ቦታውን ለቃችሁ ሂዱ ወይ ተኩሱብንና ኦፕሬሽኑ አልተሳካም እንበል ይሄ ነው ኮሙኒኬሽኑ አሁን አማራ ክልል ያለው ኦኬ
ስለዚህ መንግስት አሁን ምንድነው ያለው? በጣም ብዙ ቅጆች ከ50 60 በላይ ቅጆች በሳምንት ተሰማለህ ከመንግስት። የመንግስትን ቅጂ ማለት ኢንተለጀንስ ነው። ኦኬ የጨረስኩት ኢንተለጀንስ ነው። ይሄን ኢንተለጀንስ ካገኘ ወደ አክሽን የሚገባ ሰራዊት የለም ማለት ነው። አብዛኛው ሰራዊት ኦልሞስት ከፋኖ ጋር ውይይት ጀምሮ ተካፍለዋለህ፣ መረጃ ይኖራል፣ ይነግራል። ከመንግስት እኩል ለምሳሌ የተቀዱ ልጆች በሳምንቱ ምናምን ወጥተው ባለፈው እየተቀዳን ነው ሁሉ ይሉ ልጆች አሉ። እየተቀዳን ነው በአንዳንዱ ነገር አንድ እንደውም የሰማሁት ሪከርድ አለ። ስንት ሰው ሞተ፣ ስንት ሰው ተመታ ሲሉ አይ እሱን አናውራ ያው ስለምንቀዳ። ያ ማለት መንግስት መረጃ ኖሮት ያንን ኃይል መደምሰስ ካልቻለ በድሮን ሁሉን አትመታም። ቬሪ ኤክስፔንሲቭ ድሮን። ስለዚህ መምታት ያልቻለው ኦልሬዲ መከላከያ አማራ ክልል ውስጥ ኮራፕትድ ሆኖ በሙስና ኮላፕስ አድርጓል። የፋኖ ደሞዝተኛ ሆኖ ነው እያስባለሁ።